ስለዚህ ከኛ ወጥተሽ የሚደጅበት ቢሮ የለሽም አለች። ቢሮሽ ከ2 አመት ውጭ አይመለከተውም የልቴጅ ነው ወረቀት እንኳን ብንሰጥሽ አለች። እና እኔ አሁን ችግር የለውም ይኸውልሽ ከሷ ወረቀት ተቀበይና 1 ወር ጊዜ አለሽ ስራ አፈላልገሽ ግቢ ወጥተሻል ነው የሚሻው እነሱ ጋር እስክትሄድ አይ ችግር የለውም ወረቀቱን ከሰጠሽኝ እኔ ስራ ፈልጌ ራሴ ኃላፊነት ራሴ ይወጣለሁ ካንስሌሽን ብቻ ስጭኝ በእንት እንግዲህ እዛ ነገር አላውቅም እዚህ 1 ወር ነው መቆየት የሚችለው አንድ ሰው ካንስሌሽን ከተቀበለ በኋላ በ1 ወር ውስጥ ስራ ማግኘት አለበት ሰው እዛ ፈልገሽ ስራ በዛ ጊዜ ውስጥ እሱ ያንቺ ኃላፊነት መሄድ ካልፈለግሽ እሺ አሌክስ ወንድሜ ያው መሄድ አልፈልግም አሁን ነገራት ያልሽኝ እዛው ነው የምትኖሪው እዛ ማትኖሪ ከሆነ ፋይዳ የለውም የት ትንገርሽ በሚጠቅምሽ ከሆነ እኔ ልንገራት አለች ነይ ግቢ እስኪ ሄሎ ሰላም ነው አሌክስ እንዴት ነህ ሰላም እንዴት ነሽ ኳታር ነው የምትኖሪው አዎ እኔ ካታር ነው ያለሁት ዶሃ ነው ያለሁት ንገሪያት አዎ ሁለታችሁ ይኸውልሽ እናቱ ልጅ ሴትየዋ ከሰደደችሽ ማለት ነው ኤርፖርት ገብተሽ የዚያራ ቪዛ መግዛት ትችያለሽ 400 ብር ነው ምናምን 400 ሪያል ነው ምናምን እሺ ከዛ የሚቀበልሽ ሰው ግን ሊኖር ይገባል ኤርፖርት እዛ የሚቀበልሽ ሰው ሊኖር ይችላል የኔ ጓደኛ እንደዚህ ብላ ሄዳለች የት ሀገር ቪዛ ነው የምገዛት ይቅርታ የኳተር ኤርፖርት ገብተሽ የዱባይ ቪዛ የዚያራ ቪዛ አለ 400 ብር ነው የሚሸጠው ለ1 ወር ኦኬ እሺ ገባሽ ለ1 ወር ዚያራ ቪዛ 400 ብር ነው የሚሸጠው ከዛ የኤርፖርቱን ትኬቱን ደግሞ የተቆረጠልሽን ግን እሱ አብራሽ ካልሄደች ነው ሴትዮ አብራሽ ከሄደች ግን እዛ ተከታተልሻለች እስከ ውስጥ ድረስ ታገባሻለች አሻራ ምናምን እስከምትሰጭ ድረስ እስከ እቃሽ እስኪጫን ድረስ አብራሽ ካልሆነች ነው ይሄን የምታደርጊው ሴትዮ አትሄድም ሹፌሩ ነው የሚያደርሰኝ በቃ ሹፌሩ ካልተከታተለሽ አንቺ ብር ከእጅሽ ላይ ካለ በ400 ብር የዱባይ የማንኛውም አረብ ሀገራት ለ1 ወር 400 ሪያል ነው ኦኬ ከዛ እንትኑን ትኬቱን ያዘዋውሩልሻል ገባሽ ከዛ መሄድ ትችያለሽ እዚህ ደግሞ ካንስሌሽን ከሰጠችሽ እዚህ ደግሞ ካንስሌሽን ሰጣሽ ሂጂ ስሪ ካለችሽ ደግሞ እዚህ የካምፓኒ ኦፊሶች አሉ ነው አሁን ከማዳሜ ካንስሌሽን ተቀብዬ በውጭ መስራት ከጀመር 4 አመት ሆኖኛል ገብቶሻል እሺ ፎሎ አድርጌሻለሁ በውስጥ አውሪኝ እሺማ እና እዚህ ስፖንሰር የካምፓኒ የኔ ስፖንሰር ራሱ ስፖንሰር ይሆንሻል እዚህ ብዙ ስፖንሰሮች አሉ አሁን እኔ ከወጣሁ 4 አመቴ ነው ስፖንሰር አለኝ ወጥቼ እስከ 2005 እስከ 3000 ምግብ ስራ ሰራለሁ እሺ ወደኔ ሁሉ ስራ እችላለሁ ምግብም እችላለሁ እዚህም ቤት ምግብ ነው የምሰራው ሁሉንም እችላለሁ እና በውስጥ አወራሻለሁ እሺ እሺ በቃ እሺ እናት እሺ አመሰግናለሁ እሺ አሁን ገባሽ አዎ አሌክስ እሺ አውሩ እሺ እናንተ እሺ ትንቆታለች የሚያውቅ ሰው እዛ የሚኖር ሰው እንዲህ አይነት ችግር ገጥሞት የፈታው ሰው ደግሞ ጥሩ ነው እንደዚህ ሀሳብ ሲሰጥ ተግባቡ ማለት ነው አይዲያውን ካገኘች ከዛ ደግሞ የራሷ ህይወት ነው ኃላፊነት መውሰድ ነው አንዳንዴ ከአንዳንድ ሰዎች አይዲያ ብቻ ነው ልናገኝ የምንችለው ሙሉ መፍትሄ ላይኖር ይችላል የምትጋፈጡት ነገር ነው ሊሆን ይችላል እሺ ሜምበር ሁኑ ከላይ ከስሜ ሆነ ያለውን ልብ ቅርጽ ምልክት እየነካችሁ እሺ ችግር ነው ያለው በዚህ ሰዓት ግን ዋይፋይ ሄሎ ሰላም አሌክስ ሰላም ነው ሰላም እንኳን ደህና መጣሽ እንኳን ደህና ቆያችሁኝ ሰላም ነው እንዴት ነው ሰላም ነኝ ምን እንታዘዝ እኔ እኮ የሆነ የወንድሜ ልጅ ነበርና እሱ በልብ ኬስ ታሞ ነበር አንድ ወንድሜ ልጅ ነበርና
የልብ ኬዝ ታሞ ነበረ። አዲስ አበባ ሆስፒታል ነው የሚገኘው ጥቁር አንበሳና አሁን መጨረሻ ላይ እንትን ኬዝ ስለደረሰ ወደ ውጭ ገብቶ መታከም አለበት ተባለ እና የሚረዳ ካለ ምናምን አካል ካለ ብዬ ነበር። እርዳታ እንግዲህ እዚህ አይቻልም። ላይቭ ላይ ያው ተነግሯል። እዚህ የሚኖርበት ሀገር እርዳታ ከፈለገ አንድ ሰው ኤምባሲ ሄዶ አመልክቶ ፈቃድ መውጣት አለበት ተባለ። አሁን ቀረ ጭራሽ እርዳታ እንደዚህ አይነት እርዳታ አይኖርም ቀርቷል። እዚህ ላይቭ ላይ የለም ቀረ እንጂ ያስይዛል። አሁን እኔ እርዳታ ምናምን አካውንት ላኪ እንደዚህ ያግዟት ምናምን ብል በር ተንኳክቶ ነገ ብርድ ልብስና እንትን አምጥታችሁ ነው እስር ቤት የምትጠይቁኝ። አይቻልም። ግን በጣም የሚያስገርመው ነገር ማንም አይጠይቀኝም። ትወጣው ባለፈው አንዱ ምን ብሎ ጻፈ ከስር አንድ ሰው መጥቶ የሆነ ነገር ሲነግረን አንዳንዴ መጋፈጥ ልመድ አለኝ። ችግር የለውም እጋፈጣለሁ፣ ግን አትሊስት እግዚአብሔር ከአንተ ጋር ይሁን ብለህ መታ አትጠይቀኝም። እስር ቤት ስገባ ወይ ታሰረ እሱ ጥሩ ሰው ነበር እኮ አይ ሰው ልጅ መጨረሻው እኮ አያምርም እኮ እንደዚህ ብለህ ነው የምታልፈኝ። እንደ መጽሐፍ ቀላል አይደለም። አንዳንድ ሰው አንተ ለምን አታረገው? ምን ችግር አለው? ላይቭን ከፍተህ ሞክረው። ህግ አጣስ ከተባለ አጣስ ነው። ምን ማንም እንዲያጨበጭብልኝ አልፈልግም። በመሰረቱ ቀን ሰው ነው መልካም ሰው ነው እንድባል አልፈልግም። እንደውም አይደለሁም። ገብቷል። ሰው እኮ ያንን ለማግኘት እኮ ነው የሚጋጋጠው። መርዳት እንኳን ካስፈለገ ፐርሰናል እርዳው። ሰው ከማንም ሰው ሲያይ ከኪስ አውጥተህ የምታግዘው ነገር ካለ እግዚአብሔርና አንተ ብቻ ያ ሰው ብቻ ባላችሁበት ማገዝ ትክክለኛ። እዚህ ጋር ወጥቼ ያዙኝ ልቀቁኝ ብል እንደው ህግ እንኳን ባይኖር ሰው አቤት ይሄ ልጅ አቤት ይሄ ልጅ ቅንነቱ ምናምን ብለህ ታጨበጭብልኛል። ከዛ አልፍም። እሱ ደግሞ ከንቱ ውዳሴ ነው፣ ታሪክ የለም። እቺ ልጅ ግን ማን ነው ግን የላከብን ዛሬ? ቆይ አንዴ እስቲ ላሳርፋት። ቆይ አንዴ ተረፋ አይደለ ጋይስ? እረፊ እስቲ። ቆይ ለአንድ ሳምንት እናሳርፋት አይመስላችሁም ጓዶች? በጣም ነውር እኮ ነው። ሚሊዮን ጊዜ ነው ሪኩዌስት የምትልቀው። በእውነት አይደረግም። ተው አታርጉ። በቃ አንዴ ገባችሁ አይደል? ነፍሶ እኮ አለ ከታች አውቃ ትልካለች እና ደግሞ ፊት ለፊት ነው የሚመጣው። ደግሞ ሰላም አሌክስ፣ ጤና ይስጥልኝ። ይሰማል አሌክስ? አልሰማም። ትሰሚያለሽ? ሰላም፣ እንዴት ነህ? እግዚአብሔር ይመስገን። ምን እንታዘዝ? እኔ እንኳን ምንም አይደለም፣ አንተን ለማመስገን ነው። ብዙ ሰዓት እየተከታተልኩት ነበረ። ፈጣሪ እድሜና ጤና ይስጥክ፣ ረዥም እድሜ ይስጥክ እና በጣም ምክርክ ከብዙ ነገር ብዙዎቻችን እኛ ተምረናል። ብዙዎቻችን ከብዙ ነገር ጥንቃቄ እንድናረግም መክረናል። ፈጣሪ ደግሞ ለዚህ አንተን አላህ ያኑርልን። ፈጣሪ ከመጥፎ ነገር ሁሉ ይጠብቅ። አሚን አሚን። አመሰግናለሁ። ይሄን አርዝምልኝ። እሺ አመሰግናለሁ። እሺ አይ ሚዩት ያረኳት ለአምስተኛ ጊዜ ሪኩዌስት ደጋግማ እየላከሽ ማለት ነው። ትገባለች፣ አስገባዋት። ሄሎ ስል ዝም። እሺ በቃ የለችም ብዬ አሁን ቀደም መጀመሪያ ስገባ ሁለተኛ ሰው አሁን ለአምስተኛ ጊዜ ድጋሚ ደግሞ ፊት ለፊት ነው የሚመጣው። እሱ ፕሮፋይሏ ሁላ ፌመስ ሆነብኝ። ከዛ ታረፍኩ። አንድ ሳምንት አረፍ ትበል፣ ሌላ ጊዜ እንዳትደግሞ ማለት ነው። አይሻልም? ሰላም ሰላም አሌክስ፣ እንኳን ደህና መጣሽ። ከአንተ ቆየ። ምን እንታዘዝ? ስለ ፍቅረኛዬ ነው።
አፈቀርሽ? የት ነው የያዘሽ? ከፌስቡክ ነው። ጦሱ ምን ነበረ? የጦስ ዶሮ ንገሪኝ እስኪ። ያው እሱ ነው የመጣው። ከዛ አወራን። ምን አለሽ? የመጀመሪያ ቀን ሰላም አለኝ። ሰላም አልኩት። ሀይ ምን ያለሽ? ሀይ ሲሆን ሰላም መስለኝ ሰላም አልኩት። ከዛ አልመለስኩለትም ነበር፣ ግን የመጀመሪያ ጊዜ ሰላም አለኝ አይቼ ዝም አልኩት። ከዛ ሰላም አለኝ አይቼ ዝም አልኩት። ከዛ እኔም ሰላም አልኩት። ከዛ ቀጠለው ማለት ነው። በመጨረሻ እጅ ሰጠሽ ማለት ነው። እሺ ከዛ እያወራን ቆየን። ከዛ እኔ ያለሁት ስደት ነው፣ እሱ ያለው ኢትዮጵያ ነው ማለት ነው። እሺ ያው ያወራን ነው እስካሁን። ግን እኔ እወዳለሁ፣ ግን እሱ ምንም አይነት ስራ የለውም። ከኔ ነው አንዳንድ ነገር። ምኑን ነው የወደድሽለት? ምኑን ነው? አነጋገሩን ጥሩ ልጅ ነው የሚመስለው ሲያወራ እንደዚህ። ያኔ ብዙም ይሁን አይልም፣ አሽቃባጭ አይደለም ምናምን ነገር። በቃ እሱ ደስ ያለኝና ወደድኩት። ከዛ እሺ ግን ወደድኩት። ከዛ የለውም ምንም ነገር የለውም። ራሱን የቻለ ሰው አይደለም። ግን ወደዋለሁ። ግን እንትን ነው የለውም ምንም ነገር የለውም። ከኔ ነው እንደውም የሆነ ነገር የሚፈልገው። እሱ ያስጠላኛል። ግን ወደዋለሁ። የለውም። ብር ልከሽለታል? እያሰብኩ ነው፣ ግን አልላክለትም። ጠየቀሽ? አው የሆነ እንትን ስራ ይሰራ ነበረ፣ ገራጅ ቤት ማለት ነው። እየሰራ የሆነ የመኪና ወስቶ አጋጭ ከግርግዳው ጋር። ከዛ ብር ክፈል ብሎኛል ሰውዬው አለ። ከዛ እሺ አንተ በሚሰራው ደሞዝ ትሰጣለህ ስለው እሱ የመኪናው ብዙ ነው የሚከፈለው። አይ በቃ ሰውዬውም ደግሞ አሁን ነው የሚፈልገው ምናምን አለ። ከዛ ምን ላድርግ ስለው ስጭኝና ሰጥሻለሁ አለኝ። ብድር ማለት ነው። ስንት ብር ነው? እኔ ግን ወዳለሁ የምር። ብር ሲጠይቀኝ ደግሞ የሆነ ፍቅሩ ይጠፋብኛል። በቃ የሆነ ብሎክ አድርጌ ምን ያህል ብር ነው? 30,000። እሺ ታፈቅረዋለሽ አይደል? 30,000 አሌክስ፣ 30,000 ብር እኮ ታፈቅረዋለሽ ሰውየው። አይሰማትም? እንዴ ያለው ይሰማል ድምጼ? የምር አፈቅራለሁ፣ ግን ደግሞ ማለት ነው ምንም ነገር የለውም። በቃ የራሱን የቻለ ሳይሆን ምናምን ደግሞ አሌክስ ኔትወርክ ነው እንዴ? እሺ አፈቅራለሁ፣ በጣም ነው የማፈቅረው። እድሜሽ ምን ያህል ነው? ቆይቶ ነው የሚደርሳት። የኔን እኮ ማይሰማ የኔንም ሰይ ማይሰማ ይሰማል እንጂ ቅድም ያልኳት አሁን ይደርሳታል። ቆይ ተረጋጉሽ። ይሰማል? አሌክስ ወይ ጉድ! አትሰሚም እኮ የኔ ድምፅ ይሰማሻል? አሌክስ እሺ
ቹኝና አንዴ መርፌውን እንውጋሽ። ያው ማደራችን ስለሆነ በዚህ አካሄድ አንድ ስላት